ይቅርታ ሀሳብ ስልክ ላይ ሁሉ ያየው አልነበረም። ምንድነው ያልሽው? እባክሽ አንድ ጉዳይ ነበረኝና ማተም ለማስመታት የተራራኩት አጋጣሚ እኮ የሚገርምሽ በማህተም በጣም ረቂቅ የሆኑ ስዕሎችን ስራዎችን ሰራለሁኝና በእውነት እንደዚህ ይሰራል እንዴ ምን አለ ትንሽ ጊዜ ካለሽ ወስጅ ባሳይሽ እንዴት እንደሚሰራ ታይ እንጂ በእውነት በጣም ግዴለሽም ግን ታተርፊበታለሽ ይኸውልሽ እኔ ሳያቸው በጣም ገርሞኝ እኮ ነው እነዚህ ነገሮች ለላለፉት 9-10 አመታት ያጠናው የተለያየ ስራዎች እየሰራሁባቸው ነው ስለዚህ ብኔ ታተርፊበታለሽ ግዴለሽ ወደ ጋለሪ ስዕል መሳያ ቦታ እየገባን ነው ኢቲያ ቤተ ስዕል ይባላል እንደው ኢትዮጵያ ውስጥ እንደዚህ አይነት የስዕል ስራ የሚሰራ ሰው አለ ወይስ አንተ የመጀመሪያው ነህ? እንግዲህ በጥቅል ታሪክን መነሻ በማድረግ የጋራ ትዝታን የኢትዮጵያን ጥበብና ባህል ከግምት በማስገባት የሚሰሩ ብዙ ሰዓሊዎች አሉ ግን የሁላችንም ደግሞ የአሰራር ዘዴያችንና ያን የተረዳነውን ጉዳይ መልሰን አላምጠን አብላልተን ምናወጣበት መንገድ ግን ይለያያል ከዛ ውስጥ እንዳጋጣሚ ሆኖ እንግዲህ እኔ እግዚአብሔር ፈቅዶ በማህተም ሐሳቦችን እንድገልጽ ምክንያት ሆኗል ላለፉት 10 አመት ሰርቻቸዋለሁ በመጠንም በሐሳብም በአቀራረብ ይዘትም እለት የተለዋወጡ እዚህ ደርሰዋል በዚህ መንገድ እንግዲህ እየሰራ ያለው እኔ ነኝ ለመነሻ ምክንያት ምን ይሆን እንደዚህ አይነት ስራዎችን ለመስራት በጣም ቆንጆ የሚገርምሽ የመጀመሪያ መነሻ ምክንያት ታሪክን በጣም ወደዴ ነው አሁን ከንባብ ምን ያስደስታል ብትይ የጋራ ታሪካችን ላይ ተጠንጥኖ የተጻፈ ነገር የጥንት ታሪኮች በጣም ያስደስቱኛል የጥንት ጽሁፎች ሰዓሊ ያው በሚያየው ነገር ነው ሊነሳሳ የሚችለው ሙያው በባህሪው እይታ የጥበብ ስለሆነ ከዛ አንፃር ድንገት የተፈጠረ ነገር ነው ኤኒዌይስ ቆይ ላይ ያሳያቸዋለሁ መጽሐፍቶች እነዚህ ታሪካዊ መጽሐፍቶች ሰነዶች በተለይ መጽሐፎች እየበዙ ሲመጡ እነሱ ላይ ቲተር ነገር ለማስቀረጽና መጽሐፎች ላይ ለመምታት በማስብበት ሰዓት ያን ያደረኩ ያለ በሚፈጠር ብለር የመሆን መደጋገም ውስጥ በመደንገጥ እንደዚህ መስራት ይቻላል በሚል ሐሳቤ የጀመርኩት አካሄድ ነው የዛሬ 10 አመት እንደውም በነገራችን ላይ አሁን እቺ ስራ መጀመሪያ ከሰራኋቸው ስራዎች ውስጥ አንዷ ናት የዛሬ 10 አመት የአቡነ ጴጥሮስ ምስል ናት ድንገት መጽሐፍ ላይ ያገኘኋት ምስል ናት እዚህ ውስጥ ደቀቅ አድርገን ብናያቸው የኔ ቲተር ነው የሰራሁት ሌላ ማህተም ስለሌለኝ በቲተር ነው የሰራኋቸው እንደዚህ ኃይሉ ክፍሌ ስልክ ቁጥሬና በአማርኛ በእንግሊዝኛ ስሜ ነው ይሄንን መጽሐፌ ላይ እንደዚህ እመታ ስለነበረ በዛ የተፈጠረውን ስሜት ቶሎ የማህተም መርገጫ ቀይ ሰማያዊ ጥቁር ገዛውና ሰራሁባቸው ማለት ነው የሚገርም ነው እና እቺም በጣም ከመወጣ የመጀመሪያ ስራ ከመጀመሪያ ስራዎች ውስጥ አንዱ ናት እንግዲህ ከዚህ የተጀመረው ነው እዚህ ደረሰው ከዚህ ተጀምሮ ፔይድ ምናምን በመትል ተጀምሮ በዛ መነሳሳትና ኢንስፓየር መሆን ለምን ይሄን ነገር ወደ ከፍ ወዳለ ነገር አልቀይረውም ምን ማድረግ አለብኝ የሚል የተለያዩ ጥናቶችን ምርምሮችን በማድረግ እንዴት መስራት እንዳለብኝ በመመርመር ከዛ በኋላ እኔ መስራት ከጀመርኩ በኋላ ደግሞ ቀድመ ጠየቅሽኝ ሐሳብ ዓለም ላይስ በዚህ ደረጃ የሚሰራለው በሚል ሰርች አደርጋለሁ እና በዚህ ደረጃ በጥልቀት ረጅም ጊዜ በመስራት መጣኑንም በጣም በማተለቅ ደጋግሞ በመስራት ሂደት ውስጥ ግን አላጋጠመኝም እስካሁን በሚሄድባቸው የተለያዩ ዓለሞች ያንን ነው የሚነግሩን የሮማኒያ ቡቻሬስት ሙዚየምም ዲፕሎማ ሰጥቶኛል ዘኒው አፕሮች አርት ሲል በሚል አቀራረቡ አዲስ ሐሳቡ ተመሳሳይ ማንንም የሚያነሳው ሊሆን ይችላል ያቀረብኩበት መንገድ ሐሳቤን ለሌላ ያመጣሁበት መንገድ ግን አዲስ ነው በሚል እንደዛ ሰርቲፊኬት ሰጥተውኛል ይሄ የቆዳ ውጤት ነው ቆዳ ነው የፍየል ቆዳ ነው እንግዲህ ሐሳቡንና የምሰራበትን ቁስ ለማያያዝ ነው የሞከርኩት ስለዚህ የብራና ነገር ስናነሳ ደግሞ የጥንት ታሪካችንን ብራና ላይ ጽሁፎችንና በጣም ለረጅም ዘመን የቆዩ በዓለም ቅርስነት የተመዘገቡ ረቂቅ ጥበቦች የተጻፉበት ሰሌዳ ነው ይሄ ነገር ስለዚህ በዘመናዊው ሸራ እየሰራሁ ሲሄድ እንደገና ለምን በብራና አልሰራውምና የምሰራውን ስራና የምሰራበትን ሰሌዳ አላገናኘውም ከዛ ደግሞ ለኛም ጥያቄ እንዲፈጥርብን ለምን አልቀደውም ክብ በማድረግ ሁላችንንም ሊያጫውት የሚችል ቅርስ በመቅደድ
ለምንድን ነው የተቀደደው ለምንድን ነው የጎደለው ጥያቄ እንዲፈጠርና እንድንወያይ እንድንነጋገርበት ራሳችንን መመልከቻም ሊሆን ይችላል በብዙ መንገድ እንድናየው ምክንያት እንዲሆን የተሰራ ነው ይሄ አክሊል ነው በነገራችን ላይ ዛሬ 4 ዓመት አካባቢ ከውጭ ሀገር የነበረ አንድ ግለሰብ ጋር ወደ ኢትዮጵያ የተመለሰ አክሊል ነው በጣም ጥንታዊ ነው ቅርጹ ሁኔታው በጣም ስለማረከኝና ተመለሰ የሚለው ሐሳብ ይሄ ወደ ኢትዮጵያ ተመለሰ የሚለው ሐሳብ ስለገዛኝ ምናልባት ጊዜው ደርሶ ይሆን ሐሳብ ቦታውን እያያዘ ለምን ይሄ ከቁስነት ባለፈ በጣም የከበረ ዕቃ ነው ነገስታቶች ይጠቀሙበት ነበር የሚጠቀሙበት አክሊል እና ስለዚህ ከቁስነት ባለፈ ትልቅ ትርጉም ያለው ፍልስፍና ታሪክ እምነት ባህል የያዘ ቁስ በመሆኑ ከሌሎች ምልክቶች ጋር አንድ ላይ ኮምፖዝ አድርጌ ለምን ለታሪክ አላስቀምጠውም በሚል የተሰሩ ስራዎች ናቸው እነዚህ ነገሮች ሲፈጥር እንዳልኩሽ ፕላስተር ለጥፋለሁ ማተሞችን መታነ ፕላስተሩ ሲላጥ ምናምን የሚፈጥረው ነገር አለ አይደል ስለዚህ በጣም ለዚህ ስራ ትልቁ አጋዥ ነገር ፕላስተር ነው ማለት ነው ፕላስተርን አመሰግናለሁ ፕላስተር ለእነዚህ ዲቴሎች አሁን እቺን የምታክል ፕላስተር ይቆረጣል በጣም አድካሚ ስራ ነው ግን በጣም እለጥፋለሁ እዚች ጋር ያንዳንዱ ሙሉ ይተለጥፈው እንደገና እቺ ነጭ ቀጭን ፕላስተር ይለጠፋል በዚህ የሚለጠፍና ይመታና ሲላጥ ነው የሚመጣው ይሄ በብሩሽ ከምንሰራበት ከሌሎች ቴክኒኮች ይሄኛው ጥንቃቄ ይፈልጋል ረጅም ጊዜ ይወስዳል ከተነደፈ በኋላ እያንዳንዱ ማህተም እንዳይነካው የምፈልገውን ቦታ በፕላስተር መሸፈን ያስፈልጋል ስለዚህ ያ ራሱ የሚሸፍንበት ጊዜ ራሱ የሚወስደው አለ ከመታው ከደበደብኩ በኋላ ፕላስተሩን ኦቨርላፕ ካደረኩ በኋላ ደግሞ ምን አለ መላጣ ይሄን ነገር ያያየው ነበር እንግዲህ ይሄ ነገር የዛሬ 3 ዓመት አካባቢ ይመስለኛል ፈንድቃ ባህል ማዕከል አንድ የስዕል ትርኢት አቅርቤ ነበር ትዝታና ቁጭት የሚል እና ምን ይባላል አባቶቻችን ሲናገሩ አንድ ሰው ነገን የተሻለ ለማድረግ በትዝታና በቁጭት ውስጥ መገኘት አለበት ይላል ትዝታ የኋላን ታሪኩን ያስታውሰዋል ስለዚህ ከኋላ ታሪኩ የሳትናቸው ነገር ካለ ትቶ በጎ ነገሮች ደግሞ ያሉትን ዛሬ ላይ ይዞ በቁጭት ደግሞ ምን ያደርጋል ለነገ የተሻለ ነገር ይሰራል እና ያንን ሐሳቢ ለማምጣት ትዝታና ቁጭቱን በምን በሰራው ብዬ ሳስብ ኩባያዎች ላይ ማህተሞች አሉ ታይቷል የጥንት ማህተም ናቸው እና እቺን ኩባያ በተለያየ ዘዴ ሰራዋቸው መጀመሪያ እዚህ ጋር ራሱ ቅርጹን የተለያየ በማድረግ የተለያየ ቅርጹን ራሱ በመፍጠር እያንዳንዱ ኩባያዎች ከሌላ ነገር ጋር በመያያዝ ምናምን ሰራዋቸው ማለት ነው 1884 በበርሊን ኮንፈረንስ የሚባል አውሮፓውያን እና አሜሪካን ጨምሮ አፍሪካን ለመቀራመት የተሰበሰቡት ስብሰባ ነው ያን ስብሰባ የሚያመለክት አንድ ጽሑፍ አንብቤ ነው ቁጭት የተፈጠረብኝ እና ባክግራውንድ ላይ የምታያቸው የበርሊን ኮንፈረንስ ጽሑፎች ደብዳቤዎችና ምስሎች ናቸው ታሪክ ነው በቃ ታሪክ ነው እና አሁን ለምሳሌ እቺን ኩባያ ስናይ ከአድዋ ጦርነት በኋላ ነው የተሰራችው እቺ ኩባያ ኢንዱስትሪያ ኢጣሊያ ትላለች በኢጣሊያ የተመረተ በኢጣሊያን ኤርትራ ነው የተመረተችው ሶ በአድዋ ጊዜ የነበሩ ኩባያዎችን በማግዘፍ ሰው ጋር ያንን ስሜት መፍጠር እዚህ ውስጥ ውሃ ሞላበታለሁ ስለዚህ ኢንዱስትሪያ ኢጣሊያ ይላል እዚህ ጋር አንበሳ አለ በአጋጣሚ ይሄ አድዋ ኩባያ አይደለም በኃይለ ሥላሴ ጊዜ የነበረ ኩባያ ነው ከዛ እንደዚህ ሲዞር ደግሞ አሁን ልዩነቱ ምንድነው ይሄ እንደ ሰሌዳ እንደ ሼራ ስላሰብኩት በሁለቱም በአንዱ አንበሳ በአንዱ ማህተም ምልክት አለ ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ይላል ስለዚህ በየት ተሰራ ይላል በኢትዮጵያ የተሰራ ይሄ የኢትዮጵያ ስራ ነው ይሄ የተሰራ ይሄ ኢንዱስትሪያ ኢጣሊያኖች ናቸው ያመረቱት አይሽ ሐሳቡንም ወደኛ ማምጣት ስራውንም አግዝፎ ወደኛ ማምጣት ሲምቦሊክ ተምሳሌታዊ የሆነ መንፈስ ከተመልካች ጋር ለመፍጠር የተደረገ ሂደት ነው ስለዚህ እዚህ ውስጥ አሁን ውሃ ይሞላል ወደ 80 ሊትር ውሃ ይይዛል 80 ሊትር ይይዛል ትርኢት ላይ ሲቀርብ ከነ ውሃው ነው ታይቱ እናየዋለን ስለዚህ ውሃውም የራሱ ሐሳብ አለው ማለት ነው በማህተሞች እስካሁን እዚህ ያየናቸው የተለያዩ ምልክቶች ቁሶች ሐሳቦች ናቸው ላይ ደግሞ በማህተሞቹ የተደበደበ የሰው ምስል እንዴት ተሰራ እንደሚችል ደግሞ ላሳይሽ አሁን
እንዳንቺ ድንገት የተገኘ እንግዳ በቀጠሮ አስቦበት የሚመጡ እንግዶች፣ አምባሳደሮች፣ የተለያዩ ዲፕሎማቶች ሲመጡ ጎብኝተው ሲጨርሱ እያንዳንዱ ስም እዚህ ጋር ይጻፋል። ስማቸው ይጻፋል። ስለዚህ እንዳትረሺ መጨረሻ ላይ ጽፋለሁ። ጽፋለሁ። ስማችሁ እዚህ ጋር ይጻፋል። እንግዲህ አሁን ያለንበት ቤት በዋናነት ምስሎችን ወይም ፖርትሬቶችን የምሰራበትና ዲስፕሌይ የተደረጉበት ቦታ ነው። የሚጀምረው ከቀድሞ ክብርት ፕሬዝዳንት ሳህለወርቅ ዘውዴ ፖርትሬት ነው። ይሄ የሚሆነው የዛሬ 3 ዓመት የእሳቸው የቅርብ አማካሪ አቶ ዮሐንስ ይባላል። ለእሳቸው ስጦታ መስጠት ፈልጋለሁና በአንተ አሰራር ዘዴ ነው መሰራት ያለበት። ስለዚህ ምስላቸውን ስራልኝ አለኝ። ለምን በህይወት ያሉ ፕሬዝዳንት የዚች ታላቅ ሀገር ፕሬዝዳንት ናቸው። 2 ወር ወሰደብኝ። የተለያዩ ጥናቶችንና ምርምሮችን በማድረግ ደብዳቤዎችን፣ ታሪኮችን ከጀርባ በማልበስ ሰራኋቸው። ደስ ብሎኝ ወስጄ ለአቶ ዮሐንስ አስረከብኩ ማለት ነው። ያን ከሰጠሁት ከ1-3 ሰዓት እንደዚህ በኋላ ደወልልኝ እና ቤተ መንግስት ትፈልጋለህ ተባለ። ክብርት ፕሬዝዳንት ስራውን አይተውት በጣም ደስ ብሏቸዋል እና እንደዚህ አይነት አሰራር ዘዴም ከዚህ ቀደም ስላላዩ አንዳንድ ማብራሪያና አንተም ጋር መነጋገር ይፈልጋሉ። ስለዚህ ቀጠሮ ይያዝልህ አለኝ። ተዘጋጅቼ ከሳምንት በኋላ ነበር ቀጠሮዬ። ሄድኩኝ ማለት ነው እና ያንዳንዷን በጣም በሚገርም ሁኔታ አሁን አንቺ እንደምትጠይቅኝ አንዳንድ የጋዜጠኝነት አይነት ሐሳብም ነው ያላቸው። እንዴት በዚህ ደረጃ ልሰራሰብክ? እንዴት እንደዚህ ማህተሞችን እኔ ፊት ላይ ልትጠቀም ቻልክ? እኔ ያለሁት አሁን በ21ኛው ክፍለ ዘመን ነው። ማህተሞቹ እኮ ያሉ አይመስሉም ሲታይ። ደግሞ የጥንት ማህተሞችን የተጠቀምከው ሲሉ ያው ከኢትዮጵያዊነት ጋር ከታሪክ ጋር ካለን ጥንታዊ ሴቶች ታሪክ ጋር በማያያዝ እና እሳቸውም ደግሞ የጥንት የኢትዮጵያን ታላቅነት ሊወክሉ የሚችሉ ሴቶችን ገመድ እሳቸው ጋር እንዳረፈ ይሄ ገመድ ነገ ወዴት ይሄዳል የሚለውንም በጎ የሆነ ኢትዮጵያዊ ጥያቄ ከዛ ባሻገር ደግሞ የፎቶአቸው አቀማመጥ በራሱ የሚናገረው ነገር አለና እኔም በጣም ደስ ብሎኝ ብዙ አስተያየት ተቀብዬ አመስግኜ ተለያየን ልሻለሁ። በጣም ደስ ይላል። በጣም ደስ ይላል። እንደዚህ ደግሞ እዚህ ቤት ውስጥ ያሉትን ፖርትሬት እንግዲህ በሚገባቸው በሳቸው ሐሳብ ነው የምንጀምረው ማለት ነው። እዚህ ቤት ውስጥ ካሉት ምስሎች ውስጥ በጣም መወዳቸው 2 ምስሎች ፊት ለፊት ነው የቆብነው። የልጅነት ትዝታዬን የሚያስታውሱኝ ምስሎች ናቸው። የተወለድኩበት አካባቢ ስናድግ የቄስም የሸህም ጉልበት እኩል እየሳምን ያደግነው። አሁን እዚህ ያለበት አካባቢ ምን ሰማው የቤተክርስቲያን ድምጽ አለ አይደል? እኔ ሳድግ እዛ እኩል ከቤተክርስቲያን ድምጽ እኩል የመስጊድ ድምጽ የአዛን ድምጽ እየሰማው ነው ያደግኩት። እና እዚህ ላይ የምናየው አባቴ ነው። እዚህ ላይ የምናያቸው ደግሞ አንድ ሼህ እዛው የተወለድኩበት አካባቢ የሚኖሩ ምስልን የሚያሳይ ነው። እዚህ ጋር የተጠቀምኳቸው ማህተሞች እሱ ከሚያምንባቸው እምነቶች ጋር ተያያዙ ሐሳብና ፍልስፍና ያላቸው ናቸው። እዚህኛው ላይ ደግሞ አረብኛ ማህተሞች ነው በብዛት የተጠቀምኩት ታይሻል። አረብኛ ማህተሞችን የጅማ አባጂፋርን ሌሎች አረብኛ የተጻፉ በአፄ ዮሐንስ ጊዜ የነበሩ ማህተሞችን እነሱን በመደራረብ የተሰራ ነው። ብሉ የመሆኑ የመስጊዱን ስሜት ቢጫ የመሆኑ የቤተክርስቲያኑን ስሜት ግን በሁለቱም ከለሮች መሃል ግን አንድ አይነት ራዕይና ትርጉም እንዳለው አንዱ ላንዱ መታየታቸው እንደዚህ ፊት ለፊት መሆኑ ተመጋጋቢ መሆናቸውን የሚያሳይ ነው። እንግዲህ እነዚህ የምሰራባቸው ብሩሾች ማለት ነው። ቅድም እንዳሳየውሽ የተለያዩ ማህተሞች አሉ። እነሱ ማህተሞች ከተለያዩ ሰነዶች ምናምን ቀርጻቸውና ከመቀረጻቸው በፊት እንደዚህ ይሆናሉ። ለምሳሌ ይሄ ይታያል። አረበኛ ተገልብጦ ነው ጽሁፉ ይገለበጣል አይደል? ሲመታ ትክክል እንዲሆን ማለት ነው። ስለዚህ በዚህ መንገድ ነው። እነዚህን ቅድም ባልኩሽ መንገድ አንዱን ባንዱ እየደራረብኩ ኦቨርላፕ እያደረግኩ ክብ ስፈልግ ክብ እጠቀማለሁ። አራት ማዕዘን ስፈልግ እንደዛው። ለምሳሌ እቺ የኔ ፊርማዬ ናት። የምፈርመው በማህተም ነው አይደለ? ተገልብጦ ኃይሉ ክፍሌ ኢትዮጵያ በአማርኛ ኃይሉ ክፍሌ ኢትዮጵያ በእንግሊዝኛ እዛ ቀኗ እዚች ውስጥ አሻራዬን ከተታለሁ። ስራዎች ላይ በነገራችን ላይ አልፎ አልፎ የጄንም አሻራ ምናምን ከታለሁ። እቺ የእጅ አሻራ ነች። እቺ የእጅ አሻራ መከተባት ነች። እዚህ ለምሳሌ ስዕሌን ከጨረስኩ በኋላ እነዚህ መታና እቺ ላይ አሻራ የተቀመጣለች። እኔ በዚች በጣም ጥሩ አጋጣሚ የቴጌ ጣይቱን ማህተም ነው ያገኘችው አይደለ? ጋንቺ ጋር ይሄድ ደስ ይለኛል። እስቲ ጋር ልምታ የራሴ ነኝ። ተወስነሻል።
ባለ 8 አበባ መልክ ማህተም ነው። ዋው በጣም ደስ ይላል። እዚህ ጋር ሞከርኩ፣ እዚህ ጋር ታረጋጋጥኩ። ለመጀመሪያ ጊዜ ቅድም ያልኩችሁ ደግሞ ማህተሞቼ መጽሐፎቼ ጋር እንድጀምር ይሄን ስራ ምክንያት የሆነችኝ እቺ ማህተም ናት። የመጀመሪያዋ ማለት ቅድም የመጀመሪያ ስራዬን ሳሳያችሁ ኃይሉ ክፍሌ በአማርኛና በእንግሊዝኛና ስልክ ቁጥሬ ይሄም ማለት መጽሐፎቼ ላይ እነዚህን ስሞች እያስቀመጥኩ የኔ መጽሐፍ መሆኑን ለማሳየት በተጀመረ ሂደት እንደዚህ ሲደጋግማይሽ ብለር የሆነ ሲሄድ ይሄኛው በጣም ማስደነገጠኝ። እንዴ እንደዚህ መሆን ይችላል ማለት ነው በሚል ቅድም ያሳየዋችሁን የአቡነ ጴጥሮስ ምስል በዚህች ነው የሰራሁት። ኦልሞስት የመጀመሪያው አልቋል፣ እንደ አዲስ ቀርጫት ነው ግን እቺ ናት ራሱ። ከዚህ ባሻገር ደግሞ አንድ ቆንጆ ቦታ ወስድሻለሁ። ከዚህ ውጪ ደግሞ ሌላ ቆንጆ እንዴ ዛሬ በቃ ወለይን አሳመርከው። አንድ ላቀቀም ታሪክንም እያየው ነው። የስዕል በማህተም የተሰሩ የስዕል ስራዎችን ብቻ ሳይሆን ታሪክንም በዛ ውስጥ እያየን ነውና በጣም ቆንጆ ቆይታ እያደረግን ነው። በጣም ቆንጆ ከወደድሽው ደስ ይለኛል። ስለዚህ አሁን የምወስድሽ ቦታ እንሂድና ላሳይሽ እስኪ። እሺ ለማየት ጓጉቻለሁ። በጣም ቆንጆ ደስ ይለኛል። እዚህ ላይ የምናያት ስራ አንዱ እዚህ በጣይቱ ባህል ማዕከል የተቀመጠ የኔ ማህተም ስራ ነው ማለት ነው። ቀደም ብዬ እንደነገርኩሽ ቆይቷል ከሰራሁት። ይሄ ባህል ማዕከል በዚህ መንገድ ሲመሰረት ግን ትክክለኛ ቦታው ስለሆነ ከምስልበት ስፍራ ወደዚህ መጣ ማለት ነው። ይሄ በዘመኑ እቴጌ ጣይቱ ይጠቀሙበት የነበረ የራሳቸው ማህተም ነው። ይሄን ማህተም እኔ ግን ስሰራው ምንድነው ያደረኩት የአድዋ ተራራ ላይ ያስቀመጥኩት እና የአድዋ ተራራ ላይ ነው ማህተሙን ያደረኩት። ልክ አድዋ ተራራ ፀሐይ ሲወጣ አይነት ስሜት እና በተቻለ መጠን ደግሞ ከጀርባ ያደረኳቸው ማህተሞች የወንዶች ማህተም ነው። ፊታውራሪ ሀብተ ጊዮርጊስ ዲነግዴ፣ ደጃዝማች ወልደ ገብርኤል፣ ባልቻ አባ ነብሶ እንደዚህ የምንላቸው የወንድ ጄኔራሎች ያየው ነው ከጀርባ ያሉና የሷ ግን ከፊቱ ነው ጎልቶ ለድሉ ምን ያህል ትልቁን አስተዋጽኦ እንዳደረገች የሚያሳይ ነው። ሌላም አለ እንዴ ውስጥ ሳታይ ማትች እሺ ውስጥም ሁለት ስራዎች አሉ። እሺ እዚህ ደግሞ አሁን ቅድም ያየነው የጣይቱ በእንጨት ተፈልፍሎ የተሰራው ማህተም እዚህ ጋር ደግሞ ኩባያ ሆኖ መጥቷል ማለት ነው። በሩ ላይ ያየነው ምስል በሩ ላይ ያየነው እዚህ ብዙ ጊዜ የሚኒሊክ ኩባያ ነው የምንለው እና እቴጌ ጣይቱም የራሳቸው ኩባያ ቢኖራቸው ብዬ በማሰብ ቀደም ብለን ስቱዲዮ ባወራነው የማሳደግ ዘዴ የጣይቱ ኩባያ ይሄ ስራ እንግዲህ የኔ ስራ ነው። የዚህ ቤት ሲሰራ መጀመሪያ የሰሩት ሰው ምስል ነው። ነጋድራስ ኃይለ ጊዮርጊስ ይባላሉ። የዛሬ 121 አመት ማለት ነው ይሄን ቤት የሰሩት። በዛን ጊዜ በአጤ ምኒልክ ጊዜ የመጀመሪያው ውጭ ጉዳይ ሚኒስቴር የገንዘብ ሚኒስቴር ነበሩ። እንዲሁም በልጅ ኢያሱ ጊዜ የመጀመሪያው ጠቅላይ ሚኒስቴር ከዛ በኋላም የመጀመሪያው ከንቲባ ሆነው ኢትዮጵያን አስተዳድረዋል ሀገሪታችን። አለባበሳቸው ሁኔታቸው በዛ ወቅት የነበረው ምስል ነው እና የሰራሁትም አንደኛ ራሳቸው የሚጠቀሙበትን ማህተም እቴጌ ጣይቱና የአጤ ምኒልክን ማህተም እና በተለይ በልጅ ኢያሱን ማህተም በማጥናት በእነሱ በመደራረብ አንዱን ባንዱ ላይ በማድረግ የተሰራ ስራ ነው። ጉዳይን ለማስፈጸም ሲሯሯጥ አንድ የጥበብ ሰው ጋር ተገናኘን። ያ የጥበብ ሰውም የስራዎቹን አሳየኝ፣ ስራዎቹን አስጎበኘኝ። ላንቺም ይሁን ደግሞ አንድ ስጦታ አዘጋጅቼልሻለሁ ብሎኛል። እሱ ስጦታውን እስከሚያዘጋጅ ድረስ ደግሞ እኔ ጉዳይን ጨራርሼ እኔም እንግዲህ ወደ ቤቱ ተመልሼ ወደ ስቱዲዮ መጥቻለሁ። እንግዲህ ስጦታውን ለመቀበል በጣም ጓጉቻለሁ። እንግባ። እንደምትወጁ ተስፋ አደርጋለሁ። ከሄድሽ በኋላ በነበረ ጊዜ ነው የሰራሁት አይደለ? በጣም በፍጥነት ስለዚህ ስጦታሽን ለማየት ጓጉተሻል? እንዴት ነው እንዴ? በጣም ነው የጓጓሁት። ስለዚህ ስጦታሽን ይዤልሽ ልምጣ። እሺ፣ ደስ ይለኛል።
እሺ ስጦታሽ መጥቷል። እኔ ልክፈተው አይደል? በእውነት በጣም ደስ የሚል ስጦታ በእውነት። በዚህ እኔ በምሰራበት ዘዴ በመደራረብ ማህተሞችን አንዱን ከአንዱ ላይ በመደራረብ የተሰራ ነው። አክብረሽኝ ጥያቄን ተቀብለሽ ስቱዲዮ መተሽ ስራዎችን ስላየሽ እኔም ስራዎችን እንዳወራ እድል ስለሰጠሽኝ እንግዲህ የአክብሮት ስጦታ ይሁን ይሄ ማለት ነው። እጅግ በጣም አመሰግናለሁ። ክብረት ይስጥልኝ። የትውልድ ድምጽ የሆነውን አዲስ ሚዲያ ኔትወርክ ሎጎ የሆነውን ኤኤምኤን እንግዲህ ሰዓሊ ኃይሉ በማህተም ስዕል ስራውን የእጅ አሻራ ያሳረፈበትን ልዩ ስጦታ ለኔ አበርክቶልኛል። ለነበረን ቆይታ ከልብ እናመሰግናለን ሰዓሊ ኃይሉ። እንግዲህ ስራዎች ሁሉ እንግዲህ ሀገራችን የሚያስጠራ ብሎም ደግሞ ኢትዮጵያን በዓለም መድረክ ከፍ የሚያደርጉ ስራዎችን ወደፊት እንደምትሰራም እንጠብቃለን። አሁንም እየሰራ ትገኛለህ። ለነበረን ቆይታ ግን እጅግ በጣም አመሰግናለሁ። እኔም ለነበረን ቆይታ እጅግ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ እኔም እጅግ በጣም አመሰግናለሁ። በምክንያት ሰው ይገናኛል። በምክንያት ተገናኘን። መንገድ ላይ የተገናኘንበት አጋጣሚ መጨረሻው እንዲህ አምሮ አዲስ ሚዲያ ኔትወርክን ሎጎ ስጦታ ተበርክቶልኝ የዛሬው መሰናዷችን አበቃ። ለነበረን ቆይታ ከልብ እናመሰግናለን። ጤና ይስጥልን።